የተከበራችሁ የዚህ ምስል እና የዚህ ድምጽ የሚታያችሁ የሚሰማችሁ የመምህር ዲያር ዘበነ ለማ ዩቲዩብ ቻናል ተከታታዮች በተቀላላ እንደምን አላችሁ? ሰላምታ ይድረሳችሁ። እስቲ አማትበን ሁላችንም ትምርታችንን እንጀምር። የዛሬው ትምርታችን በነገራችን ላይ የቅዱሳንን ጸጋ ለማያውቁ ሰዎች የሚሰጥ በጣም ወሳኝ የሆነ ትምርት ነው። ይህን ትምርት ከሰማችሁ በኋላ ደግሞ እናንተ ደግሞ ለሌላው ማድረስ ሁሉ ጊዜ እንደምላችሁ መንፈሳዊ ግዴታችሁ ነው። አማትበን እንጀምር። ሁላችሁም እስቲ እጆቻችሁን በትምርተ መስቀል አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክብር ምስጋና ይግባው። ሰማይን ያለ ምሰሶ የዘረጋው ክብር ምስጋና ይግባው። ምድርን በውሃ ላይ ያጸናው ክብር ምስጋና ይግባው። የሚታየውን የማይታየውን ሁሉ የፈጠረ ክብር ምስጋና ይግባው። ከሰማይ ሰማያት ወርዶ በከብቶች በረት የተወለደ ኢየሱስ ክርስቶስ ክብር ምስጋና ይግባው። ስለኔና ስለናንተ ልጅነትን ይሰጠን ዘንድ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀ የሁላችን ጌታ ኢየሱስ እሱ ለዘላለም ክብር ምስጋና ይግባው። በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በአምስት ቅንዋት ተቸንክሮ 13ቱን ሕማማተ መስቀል ተቀብሎ ደሙን አፍስሶ ስጋውን ቆርሶ ያዳነን የናዝሬቱ ኢየሱስ ክብር ምስጋና ይግባው። እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከናንተ ጋር ይሁን። የሚያስጨንቃችሁን ሁሉ ከእግራችሁ በታች ይጣልላችሁ፣ የልባችሁን ሐሳብ ይፈጽምላችሁ። ሀገራችንን የሰላም ምድር ያድርግልን። የሚያስጨንቀንን ሁሉ ከእግራችን በታች ጥሎ ሰላምና ፍቅሩን እንደ ዝናብ ያውርድልን። ለመላው ዓለም ሰላም ይሁን፣ የጠፉትን ሁሉ እንዲመልስልን፣ ይሄ ቃል በሰው ልጆች ልቦና እንዲሰራ የአምላክ ፍቃድ ይሁንልን። እንግዲህ እንዳልኳችሁ ቀድሜ የዛሬው ኃይለ ቃላችን የሚሆነው የቅዱሳንን ጸጋ ለማያውቁ ሰዎች የሚል ነው። በአንድ ነጥብ ላይ ብቻ እንመለከታለን። ቅዱሳን የኛ ብርሃን ናቸው በሚል ቅዱሳን የኛ ብርሃን ናቸው። እንደውም ርዕሱ ላይ የቅዱሳንን ጸጋ ለማታውቁ እንደውም ከታች ደግሞ በትንሹ እንዳያችሁት ምን ብለን ነው የምንለው? ቅዱሳን የኛ ብርሃን ናቸው። ስለዚህ ባጭሩ በነገራችን ላይ አሁን ኦርቶዶክሶች ገብረ መንፈስ ቅዱስ ብርሃኔ ነው ማለት ይችላል። ቅዱስ ጊዮርጊስ ብርሃኔ ነው ማለት ይችላል። አባረጋዊ ብርሃኔ ነው ማለት ይችላል። ተክለ ሃይማኖት ብርሃኔ ነው ማለት ይችላል። ኢሳይያስ ብርሃኔ ነው ማለት ይችላል። ድንግል ማርያም ብርሃኔ ናት ማለት ይችላል። መዝሙር ልዘምር ይችላል። ብርሃኔ እመቤቴ እያልኩ ልዘምር ይችላል። በኦርቶዶክስ ቤተክርስቲያን በፕሮቴስታንትስ እንዲህ ማለት ትችላላችሁ ይባላል። ጴጥሮስ ብርሃኔ ነው ማለት ትችላላችሁ። ጳውሎስ ብርሃኔ ነው ማለት ትችላላችሁ። ይሄ ነው አያችሁ ትልቁ ልዩነቱ ከዚህ የተነሳ ነው። ስለዚህ እንዴት ነው ልትሉ ያልቻላችሁት? አላወቃችሁማ። ካላወቃችሁ ደግሞ አይፈረድባችሁም። አሁን ከነገርኳችሁ በኋላ ግን ካወቃችሁ በኋላ ነው እንግዲህ ከዛ በኋላ ጥያቄ ውስጥ የምትገቡት ድንገት ያላነበባችሁ ያላወቃችሁ ካላችሁ። ስለዚህ መጽሐፍ ቅዱስ ምንድነው የሚለው ለዚህ? በመጀመሪያ አሁን አንዳንዶች ለኢየሱስ ክርስቶስ የቀናችሁ የምትመስሉ ሰዎች አላችሁ። ሳታውቁት ግን ኢየሱስ ክርስቶስ የሚለውን የማታደርጉ ብትወዱኝ ትእዛዜን ጠብቁ ብሏል። ግን ትእዛዙን ያልጠበቃችሁ ሰዎች አላችሁ። ግን ኢየሱስን የምትወዱ ይመስላችሁ እንዴ? ጌታ ኢየሱስ ነው ብርሃኔ፣ ጌታ ኢየሱስ ነው ብርሃኔ፣ ሃሌሉያ ኢየሱስ ነው የኔ ብርሃን የምትሉ ሰዎች አላችሁ። ልክ ናችሁ። ኦርቶዶክስ ብርሃኔ ነው አትልም። ኢየሱስ ክርስቶስን ያላችሁ ማን ነው? ተመልከቱ። እሱ የብርሃን ብርሃን ነው። እኛ ጋር የብርሃን ብርሃን ነው። ተወዳዳሪ የሌለው ብርሃን ነው። ተነጻጻሪ የሌለው ብርሃን ነው። ብቻውን ያለ ብርሃን ነው የምንለው እኛ። ከፍ እናደርገዋለን። እኛ አምላክ ነዋ። እኛ ከፍ ስላደረግነው ከፍ የሚል ሆኖ አይደለም፣ ግን እናውቀዋለን ማን እንደሆነ። ስለዚህ እኛ የምንለው ኢየሱስ ብርሃኔ ነው እንዴ? ስንዘምር እግዚአብሔር ብርሃኔ መድኃኒቴ ነው ሁሌ ነው አለ ምንዘምር። መዝሙር 26 ቁጥር 1 ላይ ያለው ሁሌ አትሰሙም እንዴ? ይሄን ስንዘምር እግዚአብሔር ብርሃኔና መድኃኒቴ ነው አለ። ምን ነው የሚያስደነግጠኝ የሚያስፈራኝ ማን ነው? ሁሌ እኮ ነው የምንለው። ትንሣኤ ላይ ስንዘምር አላያችሁም እንዴ? ትንሣኤህን ግለጥልን፣ ፈኑ ብርሃነከ ብርሃንህን ላክልን። ተመልከቱ። ሁሌ እኮ ነው የምንለው ብርሃነ ከፈኑ ዲቤነ
ብርሃነ ከፈኑ ዲቤነ በእኛ ላይ ላክልን ብርሃንህን ነው እኮ ምንለው ትንሣኤከ ለእላምን ለምናምን ለእኛ ትንሣኤህን ብርሃንህን ላክልን። የማን ያምላክ ብርሃን? ልበ አምላክ እንዳለው እግዚአብሔር ያበር ሊተ ምንትኑ ያፈራህን ያለውን አማርኛው ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚለው አለ። የሚያስፈራኝ ማን ነው? እግዚአብሔር ብርሃኔ ነው። ኢየሱስ ብርሃኔ ነው። ራሱ ብሎኛል። አነ ውእቱ ብርሃኑ ለዓለም። የት ነው ይሄ ያለው? ዮሐንስ 8:12 ዮሐንስ 8:12 ላይ አሁን ሁለቱንም ጥቅሶች እዩዋቸው። ዮሐንስ 8:12 እና ማቴዎስ 5:14 ፊት ለፊት እዩዋቸው። ሁለቱን ጥቅሶች እዩዋቸው። አንደኛው ላይ ምን እንደሚለው አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ይላል። ማን ነው እኔ የዓለም ብርሃን ነኝ ያለው? ኢየሱስ። ሁለተኛው ጥቅስ ላይ ደግሞ ምን አያችሁ? አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ። እነማን ናቸው እንዴ ተባሉት? ሐዋርያት። በአንደኛው ጥቅስ ላይ ተመልከቱ እንግዲህ በደንብ አይታችኋል አለ ጥቅሱን እንደገና ላስታውሳችሁ። በአንደኛው ላይ አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ አለ። ማ? ኢየሱስ። የዓለም ምንድነው? ብርሃን ነው። ማ? ኢየሱስ። ዮሐንስ ወንጌል 8:12 ማቴዎስ 5:14 አንትሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ። እናንተ የዓለም ብርሃን ናችሁን የተባሉት ብዙ ናቸው። አሁን እዛኛው ላይ እኔ ነው የዓለም ብርሃን ነኝ ነው ኢየሱስ ነው። እዚህ ደግሞ እናንተ ነው። ምንድን ናችሁ? የዓለም ብርሃን ናችሁ። እነማ? ቅዱሳን። ይሄን ሐሳብ እንዴት ነው የምናስታርቀው? ኦርቶዶክስ ስለዚህ መልስ አላት ተቀምጧል። በሌላ ዓለም እምነት ውስጥ ያላችሁ ሰዎች ግን የቅዱሳን ጸጋ ያላወቃችሁ የቅዱሳንን ክብር ያልተረዳችሁ ሰዎች እንዴት ልታረጉት ነው ይሄን ቃል? እናንተ የዓለም ብርሃን ናችሁ ብሏቸዋል። እናንተ ጨው ናችሁ ብሏቸዋል። ዓለምን የምታጣፍጡት እናንተ ናችሁ ብሏቸዋል። አልጫ የሆነውን ዓለም የምታጣፍጡት እናንተ ናችሁ ብሏቸዋል። ተመልከቱ። ይሄንን ቃል መጽሐፍ ቅዱስ ላይ ነው የተጻፈው። በመጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ላይ ነው የተዘገበው። ራሱ የነገረን ሁለቱንም ቃል ኢየሱስ ነው። በነገራችን ላይ ሁለቱንም ቃል እኔ የዓለም ብርሃን ነኝ ያለው ራሱ ኢየሱስ ክርስቶስ ነው። እናንተ የዓለም ብርሃን ናችሁ ያለው ኢየሱስ ክርስቶስ ነው። እና ኢየሱስ ክርስቶስ ተሳስቷል ልትለኝ ነው? ለስም አጠራሩ ክብር ምስጋና ይግባው። ሎቱ ስብሐት። ኢየሱስ ክርስቶስ ተሳስቷል ማለት አትችልም። ቅዱሳንን እናንተ የዓለም ብርሃን ናችሁ ብሏቸዋል። በኦርቶዶክስ አዎ የዓለም ብርሃን ናቸው፣ እንዘምራለን የዓለም ብርሃን ነው። እናንተ ጋር ግን አንድ መዝሙር የለም። እኛ ዛሬ ተነስተን ገብረ መንፈስ ቅዱስ የዓለም ብርሃን ናቸው እንላለን። ይሄ መዝሙር እናንተ ጋር የለም። ጴጥሮስና ጳውሎስን ሐምሌ 5 የተሰውበትን ስናስብ እነሱ ምንድነው የምንላቸው? ራሱ ቅጥል ስማቸው ጳውሎስን ራሱ ምንድነው ያለው? ሳውል ሳውል ና ብሎ ለአሕዛብ ምን አደርግሃለሁ? ብርሃን አደርግሃለሁ ነው ያለው። የአሕዛብ ብርሃን አደርግሃለሁ። ስለዚህ ብርሃነ ዓለም ተብለው ይጠራሉ። ጴጥሮስ ብርሃን ዓለም ነው። ጳውሎስ ብርሃን ዓለም ነው። የዓለም ብርሃን ናቸው። ራሱ ስትመለከቱት የሐዋርያት ሥራ 9 ጀምራችሁ ተመልከቱት። የአሕዛብ ብርሃን አደርግሃለሁ። የአሕዛብ ብርሃን ነው ጳውሎስ የኔ ብርሃን ነው። ተመልከቱ። ኢየሱስ ክርስቶስን የተጋፋን መስሏችሁ ያላችሁ ደግሞ አላችሁ። አንዳንድ በዛ እምነትም ኖራችሁ እንዴ ኢየሱስ ክርስቶስ ነው እንጂ ብላችሁ ቃሉን ይውታ። ራሳችሁን አስተካክሉ፣ ራሳችሁን አርሙ። ማቴዎስ 5:14 ላይ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤቱ ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ተመልከቱ ክርስቲያኖች፣ ልብ በሉ ኦርቶዶክሶች፣ ልብ በሉ የፕሮቴስታንት እምነት ተከታዮች፣ ሌሎችም እምነት የምትከተሉ ሰዎች የቅዱሳንን ጸጋ እንወቀው። ራሱ ክርስቶስ ነው የሾማቸው። ማቴዎስ 10 ላይ ጠርቶ ሲሾማቸው ሐዋርያትን ምን እንዳላቸው ተመልከቱ። አሁን የመጀመሪያ ባለፈው የተማርነው ትምህርት ምንድነው? አምላኮች ናችሁ ያላቸው ራሱ እግዚአብሔር ነው። አምላኮች ናችሁ ብሏቸዋል። የዛሬው ደግሞ ምንድነው? ብርሃን ናችሁ ነው። መብራት ጨለማን እንደሚያርቅ እንግዲህ ልብ በሉ። እዚህ እንደተነገረው ራሱ ኢየሱስ ክርስቶስ እንዳለው አንድ መብራት ጨለማን ያርቃል ካለ፣ አንድ ቅዱስ ጨለማን ያርቃል፣ አጋንንትን ያርቃል፣ ደዌን ያርቃል፣ መቅሰፍትን ያርቃል።
ርኩሰትን ያርቃል። ይሄ ነው የቅዱሳን ጸጋ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ነው ጸንታ የምታስተምረው። አንድ መብራት ጨለማን የሚያርቅ ከሆነ አንድ ቅዱስ ጊዮርጊስ ኃጢአት ያርቃል፣ በደል ያርቃል፣ ጨለማ ያርቃል፣ አጋንንትን ያርቃል። ስልጣን የሰጠው ኢየሱስ ነው። ኢየሱስን የረዳህ መስሎ ሐሰተኛውን ኢየሱስ እንዳደግፍ። ምክንያቱም ከቅዱሳን ጋር ከተጣላ ከቅዱሳን ጋር ህብረት ከሌለ ከክርስቶስ ጋር ህብረት የለም። እሱ ከቅዱሳን ጋር ነው ያለው። ሐዋርያቱ አብረውት ናቸው፣ በመካከላቸው ነው። አያችሁ። ስለዚህ እናንተ የዓለም ብርሃን ናችሁ ያላቸው ራሱ ነው። ዮሐንስ 8:12 እኔ የዓለም ብርሃን ነኝ ያለ ኢየሱስ ክርስቶስ ብርሃኑን ሰጥቷቸዋል። በሳይንስ ትምህርት ላይ ወይም ትምህርት ቤት ዝም ብሎ ስትማሩ በሃይማኖትም እርግጥ 7 ብርሃናት አሉ ተከፋፍለው። ግን ለማንኛውም የተለመደ አባባል ልንገራችሁ። ጨረቃ ብርሃኗን ከየት ነው የምትወስደው? ከፀሐይ ነው። ከፀሐይ ትወስዳለች። ከፀሐይ የወሰደችውን ብርሃን ነው የምትሰጠው ይባላል። ቅዱሳን አንድ ነገር ወቁ። ከእግዚአብሔር የተሰጣቸውን ብርሃንነት፣ ጸጋነት፣ የጸጋ ብርሃንነት ያንን ደግሞ ለኔና ለእናንተ ያበራሉ በጨለማ ውስጥ ያለን። ስለዚህ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በነቢያት ምልጃ፣ በሐዋርያት ምልጃ፣ በሰማዕታት ምልጃ፣ በቅዱሳን ምልጃ፣ በጻድቃን ምልጃ የምንመካውና ቅዱሳኑም ድንቅ ነገር የሚያደርጉልን ቤቱ ውስጥ ያበራሉ እንደተባለ ለኔ ልብ ያበራሉ፣ ለኔና ለእናንተ ልብ ያበራሉ። ማን ነው ብርሃን ናችሁ ያላቸው? ኢየሱስ ክርስቶስ። የሰማነውን በልቦናችን ያሳድር። ክፉ አይንካችሁ። እመብርሃን ከእናንተ ጋር ትሁን። የብርሃን እናት ራሷ ብርሃን የሆነች የቅዱሳን ምልጃ በረከት ከኛ ጋር ይሁን። ሰላሙን፣ ጸጋውን፣ በረከቱን ለሀገራችን ለኢትዮጵያ ይስጥልን። እናንተንም በስተት ዓለም ያላችሁትን ይህን ትምህርት ተምራችሁ ወደ እውነት ትመለሱ ዘንድ ይርዳችሁ። የተመለሳችሁ ሰዎች ካላችሁ ደግሞ ጻፉልን። ሌሎቻችሁስ ምን ትገነዘባላችሁ? ይህን ትምህርትስ ለስንት ሰው ታደርሳላችሁ? ኃይል ይሆናችሁ። ክብርና ምስጋና ለሥላሴ ይሁን። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ክብርና ምስጋና ለኃያሉ አምላክ ለእግዚአብሔር ይሁን። አሜን።